ይህን ቪዲዮ ማየት ካልጀመርክ ምናልባት ቻትጂፒቲን ተጠቅመ የትምህርት ህይወትን አደጋ ላይ እየጣልክ ሊሆን ይችላል። አዎ ቻትጂፒቲ በክላስ አንደኛ ላይ ያወጣ ይችላል፣ ግን በትክክል ካልተጠቀምኩበት ደግሞ ከትምህርት ቤት ልታባረር ትችላል። እዚህ ቪዲዮ ውስጥ አብዛኛው ተማሪ የማይጠቅማቸውን 5 ምስጢራዊ የቻትጂፒቲ አጠቃቀም አሳያል። እስከ መጨረሻ ከቆየ ደግሞ መምህራንን ካላወቁት የማይችሉትን በቃ ዘዴ እነግርሃለሁ። ሁሌ ጠቃሚ መረጃዎችን ለማግኘት ሳብስክራይብ የሚል ጽሑፍ ነክታችሁ አዲስ ከሆናችሁ ሳብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ቻትጂፒቲ አጠቃቀም ዙሪያ ላይ አንደኛው ምስጢር እና ስህተቶቹ ምንድናቸው ከተባለ ኮፒ ፔስት ጣጣ። አብዛኛው ተማሪ ኮፒ ፔስት ብቻ ያደርጋል። ከዛ አሳይመንት ይሰጣል፣ መምህር አሳይመንት ሊሰጥህ ይችላል። በጣም ደግሞ ጽሁፉን ሳየው ይህ የኔ ተማሪ ቋንቋ አይደለም ብሎ በቃሉ ሊለይ ይችላል ማለት ነው። እና ቻትጂፒቲን አንዳንድ ጊዜ በጣም የላቀ ቃላትን ይጠቀማል። ቻትጂፒቲ አድቫንስ ሌቨል ልጠቀም ይችላል። ለምሳሌ አንተ ምግብ በላው የምትል ሰው ከሆን እሱ ደግሞ ምግብን ወደ ውስጠኛው ሰውነት ወስጄ ኃይል ምንጭ አገኘው ብሎ ልጽፍልህ ይችላል። ይህንን ነው መምህር የሚይዝልኝ። ለቻትጂፒቲ እንዲህ ብለው ጻፉ። እንደ አንድ 10ኛ ክፍል ተማሪ ሆነ ግልጽና ቀላል በሆነ አማርኛ ወይ በእንግሊዝኛ ጻፍልኝ ብለው። ከዛ ቻትጂፒቲ በጣም በትክክል ሆነ መንገድ አንተ በመራኸው መሰረት ሊጽፍልህ ይችላል። አብዛኛው ተማሪ ቻትጂፒቲ እሱን ይመራል፣ ግን አሰራሩ መሆን አለበት። ቻትጂፒቲውን አንተ መምራት አለበት፣ ካልሆነ ወደ አደጋ ውስጥ ልትገባ ትችላለህ። ስለዚህ ኮፒ ፔስት ጣጣ ሁሉ ስህተቶችን ሊያመጣ ይችላል። ስለዚህ ቻትጂፒቲ አጠቃቀም ዙሪያ ላይ መጀመሪያ መስጠት ኮፒ ፔስት ብቻ ማድረግ ሳይሆን ትክክለኛውን ዘዴና አሰራሩን በደንብ ማወቅ ያስፈልጋቸዋል ተማሪ ከሆናችሁ። በቻትጂፒቲ ሰጥተህ ያመጣው አሳይመንት መምህርህ በቀላሉ ለይቶ ይህን የጻፍከው አንተ ነህ ሲልህ ብሎ ሲጠይቅህ ምናልባት ትናንት ማታ በድንገት የሼክስፒር መንፈስ አደረብኝ ልትል ነው። ስለዚህ ቻትጂፒቲ ስትጠቀም በጥንቃቄ መጠቀም ያስፈልጋል። ሁለተኛው ምስጢር ቻትጂፒቲ ጋር ዲቤት መከራከር፣ ክርክር መያዝ ያስፈልጋል። ስለዚህ በነገራችን ላይ ሁሉም ኤአይ ቱሎች ለምሳሌ ዲፕሲክ፣ ክላውድ፣ ቻትጂፒቲ፣ ጀሚናይ እነዚህ ሁሉም አሰራራቸው ስማቸው ተለያየ እንጂ አሰራራቸው ዘሰም ናቸው። ስለዚህ ሁሌ እነዚህ ኤአይ ቱሎችን ስትጠቀሙ ስለዚህ ክርክር መያዝ ያስፈልጋል። ሁሌ ቻትጂፒቲ ይሁን ኤአይ ቱሎች ሲሰጥ ይሰራሉ። ስለዚህ ቻትጂፒቲ ስትጠይቅ ጥያቄ ብቻ አትጠይቀው፣ ተከራክረው። ለምሳሌ በታሪክ ትምህርት የኢንዱስትሪ አብዮት ጥቅሙ ይበልጣል ወይ ጉዳቱ ብለህ ጠይቀው። የምሰጥህ መልስ ደግሞ አይ አልሰማማ፣ ጉዳቱ ያመዝናል፣ ምክንያቱም ብለህ መልስለት። ለምን? ይህ ሲሆን ቻትጂፒቲ አዳዲስ መረጃዎችን፣ ጥልቅ ትንታኔዎችን ያመጣል። ይህ ደግሞ በጭንቅላት ውስጥ ትምህርቱን በደንብ እንድትቀርጽ ያደርጋል። ከሴት ጓደኛህ ጋር የምትከራከረው ያህል ቻትጂፒቲ ጋር ትከራከር፣ በወር ውስጥ ዶክተር መሆን ትችል ነበር። ሶስተኛው ምስጢር ቻትጂፒቲ ወር ኤአይ ቱሎችን ተጠቅመ የፈተና መልሶችን በቀላሉ መስረቅ ትችላለህ። ይህን ምስጢር እንዴት አድርገህ መጠቀም ትችላለህ? ይህ ዘዴ በጣም አደገኛ ነው። መምህራችሁ ኖት ከሰጣችሁ ያንን ኖት ፎቶ አንስታችሁ ወይም ኮፒ አድርጋችሁ ቻትጂፒቲ ላይ አፕሎድ አድርጉት። ይህንን ኖት ብቻ ሳይሆን የተማራችሁት መጽሐፍም ይሁን ቻፕተሮቹን አፕሎድ አድርጉት። ትእዛዙን ምን ብለህ ታስቀምጣለህ? ከዚህ ኖት ወይ ከዚህ ቻፕተር ውስጥ 10 በጣም ከባድ ምርጫዎችን ኦር አማራጭ ያሉትን ጥያቄዎች እንዲሁም 5 ከባድ ቦታ ኦር ብላንክ ስፔስ ሙላ የሚለውን ጥያቄ አውጣልኝ በሉት። ከዛ ቻትጂፒቲ በጣም ትክክለኛው አሰራር በትክክለኛው ዘዴ መምህራችሁ ፈተና ላይ ሊያመጡ የሚችሉትን ጥያቄዎች ከ90% በላይ ተመሳሳይ የሆነ ጥያቄዎችን ይሰጣቸዋል። ስለዚህ ፈተና በቀላሉ መድፈን ትችላላችሁ ማለት ነው። ስለዚህ ብዙ ተማሪዎች ቴክኖሎጂው ስሙን ያውቃል እንጂ አጠቃቀሙን በደንብ አላወቅም። ስለዚህ አንተም እንደ 1% በጣም ሊድ ተማሪ፣ ጎበዝ ቶፕ ታለንት ተማሪ መሆን ከፈለግ ቻትጂፒቲ ኦር ቴክኖሎጂ ተጠቅመህ በቀላሉ ስማርት ተማሪ መሆን ትችላለህ። ይህንን መዘንጋት አያስፈልግም ማለት ነው። አራተኛው ምስጢር ብዙ ተማሪዎችና ብዙ ሰዎች የማያውቁት የቻትጂፒቲ አጠቃቀም እና ቻትጂፒቲ ያወጣቸው ጥያቄዎች መምህሩ ፈተና ላይ ያመጣቸው ጥያቄዎች ጋር ከ90% በላይ ተመሳሳይ የመሆን እድል አላቸው። እና ፈተና ላይ ስትቀመጥ ጥያቄዎችን ስታይ ኧረ ቻትጂፒቲ መምህርን ያውቃል እንደ ብለህ ትገረማል። ግን እንዳትሳቅ፣ መምህሩ ኮፒ መሆኑን እንዳያውቁ። አራተኛው ምስጢር ደግሞ የጊዜ ሰሌዳና አጠቃቀም ቻትጂፒቲ በመጠቀም በቀላሉ መስራት ይቻላል። ብዙዎቻችሁ የምትሉት ለማጥናት ሰዓት የለኝ ነው ግን ቆይ ፌስቡክ ላይ 3 ሰዓታትን ለማሳለፍ ሰዓት አለ፣ ለማጥናት ግን ጊዜ የለም።
ምናልባት ትምህርት ለማጥናት ሰዓታት ላታገኝ ትችላለህ፣ ግን በቻት ጂፒቲ በቀላሉ ችግሮችን መፍታት ይችላል። ለቻት ጂፒቲ እንደ ብለህ ጻፍ ፕሮምፕት ማስቀመጥ ይችላል። በቀን ውስጥ ለትምህርት ያለኝ 2 ሰዓታት ብቻ ነው። ለፈተና 5 ቀናት ቀርተውብኛል። በዚህ 2 ሰዓታት ውስጥ ፊዚክስን እንዴት መጨረስ ይችላል? በሰዓት ከፋፍለ አውጣልኝ በለው። ቻት ጂፒቲ ልክ እንደ ፕሮፌሽናል አሲስታንት ሰዓትህን ያከፋፍልልሃል ማለት ነው። ቻት ጂፒቲ ፕላን አውጥቶልህ እንኳን ካላጥና የሚቀጥለው ቪዲዮ እንዴት በሰላም ትምህርት ቤት ማቆም ይቻላል የምለውን ቪዲዮ ልሰራልሽ እችላለሁ ማለት ነው። ስለዚህ ቻት ጂፒቲን ስትጠቀሙ አእምራችሁን በትክክል ቴክኖሎጂ የመጣው በደንብ ከተጠቀምክ ተጠቃሚ ልትሆን፣ ካልተጠቀምክ ደግሞ ወደ ገደል ውስጥ መግባት እንዳትረስ። ስለዚህ አእምሮህን ለማሳደግ ትምህርትህን ሁሉንም ችግሮች ሶልቭ ለማድረግ ቴክኖሎጂውን በደንብ ተጠቅምበት። አብዛኛው ተማሪ ቴክኖሎጂውን ስማቸውን ያውቃል፣ ግን አጠቃቀሙን አላወቀም። ስለዚህ እነዚህ ችግሮች ናቸው ብዙዎችን ወደ ገደል እየከተቱ ያሉ። ስለዚህ ኤአይ ቱሎች ላይ በጣም ስማርት ተማሪ ሆነ በደንብ ራስን አዘጋጅተ ጥሩና የተሻለ ውጤት ማምጣት ትችላለህ። አምስተኛው ምስጢር በጣም አስፈላጊና ዋናው ደረጃ ላይ የሚይዝ እና አሁን ትልቅ ምስጢር ቻት ጂፒቲ የጻፈውን ጽሁፍ መምህሩ እንዳያውቅብህ ምን ማድረግ ትችላለህ? ስለዚህ የመደበቂያው ዘዴ በጣም አስፈላጊ ነው። ዘዴውን ምን ታደርጋለህ መሰለህ? የጻፈውን ጽሁፍ ወደ ራስ ቃላት ቀይሮ። ቻት ጂፒቲ ሁሉ ቅድም እንዳልኩ በጣም ሃይ ሌቨል ኦር አድቫንስድ ሌቨል ደረጃ ኦር ላንጉጅ ቮካቡላሪ ሊጠቀም ይችላል። ስለዚህ አንተ ወደ ራስ ቋንቋ ወይም ወደ አንተ ደረጃ አሻሽለ ጻፍልኝ ብለህ ትእዛዝ ቢሰጠው ልክ በትእዛዝ መሰረት ይጽፍልሃል ማለት ነው። የግል ልምድህን ጨምርበት። ለምሳሌ ባለፈው ላቦራቶሪ ውስጥ እንዳየነው የሚል አረፍተ ነገር መሃል ላይ ጣል አድርግ። ሙሉ በሙሉ የቻት ጂፒቲ ሀሳብ ብቻ እንዳይሆን፣ እንዲሁም ስፔሻሊ ዩኒቨርሲቲ እና ከዛ በላይ ደረጃ ለሚማሩ ተማሪዎች ሌክቸሮቹ ሀሳቡ የነሱ አለማኑን በቀላሉ ሊረዱ ስለሚችሉ ያንን ሲስተም ተጠቀሙበት ማለት ነው። ስለዚህ ግራመር በመጠቀም የቃላት እስካሉን ቀይሮ ማለት እና አስታውስ፣ ኤአይ መሳሪያ እንጂ ጭንቅላትን አይደለም። አንተ ካልመራኸው እሱ ገደል ነው የሚከትህ። ስለዚህ በትክክል በአእምሮ ሊድ ማድረግ መቻል አለ። ካልሆነ ኤአይ ሊድ አንተን ካረገ ወደ ገደል ነው የሚከትህ። አጠቃቀሙን ያላወቀ ተማሪ በዚህ ታይም በጣም ኮንፊውዝድ እየሆነ፣ ግን በትክክል ከተጠቀምኩበት ሁሉም ደረጃ በትምህርት በቢዝነስ በማንኛውም ሌቨል ላይ በዚህ ታይም በጣም መሪ ልትሆን ትችላለህ ማለት ነው። እንግዲህ ተማሪዎች ቻት ጂፒቲን ተጠቅማችሁ አንደኛ መውጣት ትችላላችሁ፣ ግን ዋናው ነገር ማወቃችሁ ነው። ሮቦት ፈተናውን ሊሰራላችሁ ይችላል፣ ግን ህይወታችሁን ሊመራላችሁ አይችልም። እናንተ እስካሁን ቻት ጂፒቲ የሰራላችሁ ትልቁ ጉድ ምንድን ነው? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉላችሁ፣ እነሱም ኤአይ እንዳይብላቸው። በቀጣይ ቪዲዮ እስከምንገናኝ በሰላም ግን ሳብስክራይብ ማድረጋችሁ እንዳትረሱ። ቴንክ ፎር ዋቺንግ